ሰላም ጤና ይስጥልኝ ክቡራን የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ተድረሳችሁ እያልኩኝ ለሰዓቱ ያስኩላችሁን አጫጭር መረጃዎች አስቀድማለሁ። በቅድሚያ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ እና ኮሜንት ብታደርጉ የሚበረታታ ነው። ቅድሚያ ወደ ያዝነው አጫጭር መረጃዎች ስናልፍ ዶክተር አቤኔዘር ወይም ቲክቶከሩ ዶክተር በጎንደር ዩኒቨርሲቲ ህይወቱ አልፎ ተገኘ። ይህም እንግዲህ በርካታ ህዝቦችን እያነጋገረ ይገኛል። በመቀጠል ደግሞ አንድ ምሁር ስለ አማራነት ይተናገራል። በጣም ልብን የሚነካና ሰፊ ትንታኔ ነው። እሱም ደግሞ በቅና ልብ እንድታዳምጡ ጋብዛችኋለሁ። ቀጥታ ወደ መረጃዎቻችን። ውድ ተከታታዮቻችን በድጋሚ እንደምንቆያችሁ እያልን ወደ መጀመሪያው ዝርዝር መረጃችን እናልፋለን። እንግዲህ ዶክተር አቤኔዘር በጎንደር ዩኒቨርሲቲ ሬዚደንት ሐኪም ነበር ማለት ነው። የሶስተኛ ዓመት ተማሪ ነበር። ነገር ግን እንግዲህ በሞት ሆኖ የተገኘው በሚያሳዝን ሁኔታ። የሞቱ መንስኤ ምንድን ነው የሚለው የተለያዩ ሰዎች የተለያየ አስተያየት እየሰጡ ይገኛሉ። ነገር ግን ከኛ በኩል መረጃው ከታማኝ ምንጭ እስከሚወጣ ድረስ እንታቀባለን ማለት ነው። ትክክለኛ መረጃ ሲመጣ እንደምናደርሳችሁ ቃል እንገባላችኋለን። ነገር ግን የተለያዩ ታዋቂ ሰዎች ያሉትን ወደ እናንተ ይዘን መጥተናል። መልካም ቆይታ። ትላንትና ጀምሮ የሰማን ያለው መረጃ ጥሩ ደስ የሚል መረጃ አይደለም። ከጀርባ የምትመለከቱት ዶክተር አቤኔዘር እንግዲህ በቲክቶክ ላይ እናውቀዋለን። የተለያዩ የሕክምና ኢንፎርሜሽኖችና የሕክምና መረጃዎችን ሲያጋራን የነበረ ወጣት ነውና እንግዲህ ከትላንትና ወዲያ ነው አይ ቲንክ ጎንደር ውስጥ ህይወቱ አልፎ የተገኘ ዶክተር አቤኔዘር ጌታቸው እንግዲህ በጎንደር ዩኒቨርሲቲ የሶስተኛ ዓመት የቀዶ ጥገና ሬዚደንት ሐኪም ነበር። እንግዲህ በድንገት ነው ከዚህ ዓለም አርፎ ወለዶ ከዚህ ዓለም በሞት ተለይቷል የተባለው። ዲቴይሎች አልወጡም፣ እንዴት ሞተ፣ በምን መልኩ ሞተ የሚባለው ነገር ማለት ነውና ዲሴምበር 12 2025 ዓ.ም ነው እንግዲህ ህይወቱ ማለፉ የተነገረው። አሪፍ እንቅስቃሴ በቲክቶክ ላይ ያደርጋሉ ተብሎ ከሚታሰቡ በህክምና ዙሪያ ከሚሰሩ ሰዎች መካከል አንደኛውና የምትመለከቱትን 130,000 በላይ የሚሆኑ ሰዎችን ፎሎወር እንግዲህ አሰባስቡን አይ ቲንክ በሞተበት ሰዓት ላይ 129,000 አካባቢ ነበር መሰለኝ። ይሄ ከህይወቱ ካለፈ በኋላ የመጡ ፎሎወሮች ናቸው። እንደ አንድ ኮንተንት ክሬተር እንደ አንድ ወጣት የወጣት ህልፈት ያሳዝነናል። የወጣት ህልፈት ያው ስሜት ያደርጋልና በማህበራችን ስም እንደዚሁም ደግሞ በራሴና በፎሎዎች ስም የተሰማን ሀዘን መግለጽ እወዳለሁ። ከዚህም በተጨማሪ ለቤተሰቦቹና ለወዳጅ ዘመዶቹ መጽናናት እንመኛለን። የሞተበት ጉዳይ ወር ደግሞ ህይወቱ ያለፈበት ጉዳይ ተጣርቶ ለህዝብ ይፋ እንደሚደረግ ተስፋ አደርጋለሁ። በድጋሚ እንደምቆያችሁ ክቡራን ተመልካቾቻችን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ኮሜንት ማድረግ እንዳትረሱ። እዚህ ደግሞ በሶሻል ሚዲያ ሲዘዋወር ያገኘነው አንድ እጅግ ልብን የሚነካ መረጃ ነው። ስለ አማራና ስለ አማራነት እጅግ በጣም ደስ በሚል ቋንቋ የገለጹት ምሁር ናቸው ማለት ነው። እሳቸው ያሉትን ቃል በቃል ልድገምላችሁ። እኛ የዓለምን ህዝብ የምንወድ አማሮች አማራነትን የለበስነው ተገደን ነው። እንደ እስራኤሎች ተገፍተናል። አማራ በአማራ መሰብሰብ አለበት። አሁን የምንሞተው አማራን ቀና ለማድረግ ነው። ሁለተኛው ዓላማችን ኢትዮጵያን እንደ ኢትዮጵያ ከፍ አድርገን ለማውለብለብ ነው ሲሉ ተናግረዋል። ቀጥታ ወደ እሳቸው ወስዳችኋለሁ። እኛ የዓለም ህዝብን የምንወድ አማሮች ነን። የምንጠላው ሰው የለንም። አማርነትን የለበስነው ስላለበሱንና እንደ እስራኤሎች ስላሳደዱን ነው። ይህን የተናገርኩት አማራ በአማራ መሰብሰብ የሚል ሐሳብ ስላለ ነው። ሞቷችን ያን ታላቅ አማራ ህዝብ መመለስ ሲሆን፣ ሁለተኛው ሞቷችን ኢትዮጵያን ማዳን ነው። ግን ኢትዮጵያን ማዳን የምንችለው የቀነጨረ ኢኮኖሚካሊ በጣም ዝቅተኛ ደረጃ ላይ የደረሰ ምሁሩ የሚሰራበት ቦታ አጥቶ ያቀረቀረበትን ህዝብ ይዘን አይደለም አንስተን ነው ማለት ነው። ስለዚህ መጀመሪያ አማራን ትልቅ ማድረግ ያስፈልጋል። አይደለም ኢትዮጵያን ለአፍሪካም ለዓለምም እንተርፋለን በሐሳብ ደረጃ ማለት ነው። ሌላው ማንሳት የምፈልገው ነገር እንግዲህ የአማራ ህዝብ በዚህ በ30 ዓመት ድሃ እንዲሆን አይምሮው ላውዚ እንዲሆን እንዳይሰራ ተደርጓል። ስለዚህ በኢኮኖሚና በእውቀት በፖለቲካ ህብረተሰቡን መቀስቀስ ያስፈልጋል። እናንተን ማመሰግናችሁ ሸራተን ላይ ያን ሐሳብ ሰተናችሁ በአንድ ጊዜ አማራን ክልል ቀስቀሳችሁ አማራ ውስጥ በመግባታችሁ አሁን ወደፊት ታሪክ መስራት ነው የምንፈልገው። እኛ ያለፈውን ታሪክ መድገም አንፈልግም። አሁን የአማራን ህዝብ እንደገና ታሪካዊ ለማድረግ ይሄ ሁሉ ምሁር መመዝገብ አለበት፣ ስሙን መስጠት አለበት፣ ኳሊፊኬሽኑን መስጠት አለበት። ፓርቲም ቢሆን ፓርቲም አባል ባይሆንም ኮንትሪቢዩት ማድረግ አለበት ለአማራ ታላቅነት ማለት ነው። ስለዚህ ሁላችንም ተመዝግበን አደረጃጀት ተሰጥቶን በፓርቲ ብቻ አይደለም የምንደራጀው፣ በፓርቲ ብቻ ሳይሆን በምሁርነት ተደራጅተን በየኳሊፊኬሽናችን ጥናት የምታጠኑ ከሆነ ጥናት እያጠናችሁ የተለያየ ነገር ማድረግ ቅድም ስታነሱ አይቻለሁኝ። እሱን አድርገን መሄድ አለብን።